ለአንድ ሀገር የኢኮኖሚ እድገት መፋጠን የከተሞች መዘመን የማይተካ ሚና እንደሚጫወት እሙን ነው። ኢትዮጵያም ከተሞቿን ማዘመን ከጀመረች ሰነባብታለች። የዚሁ አካል የሆነው ኑ ጎንደርን እንሞሽር የተሰኘው ለጎንደር ከተማ ልማት የገቢ ማሰባሰቢያ መርሃ ግብር ተጀምሯል። ከጣቢያችን ጋር ቆይታ ያደረጉት በመርሃ ግብሩ ተሳታፊ የሆኑት በኮንስትራክሽን በአስጎብኝና በጉዞ የስራ መስክ ተሰማርተው የሚገኙት በላይሁን ደሴ በርካታ የቱሪዝም ሀብት ባለቤት የሆነችው ጎንደር ለበርካታ ዓመታት ልማት ርቋት መቆየቱን በመጥቀስ አሁን የተጀመረው የልማት እንቅስቃሴ ወደ ኋላ ቀርቶ የነበረውን የአገሪቷን እድገት ያፋጥናል ባይ ናቸው። በሪል ስቴት በሆቴልና በእርሻ ኢንቨስትመንት ስራ ላይ ተሰማርተው እንደሚገኙ የሚገልጹት ካሳሁን እውነቴ በበኩላቸው በጎንደር ከተማ የተጀመረው የልማት እንቅስቃሴ ለበርካታ የከተማ ነዋሪዎች የስራ ዕድልን ከመፍጠሩን በተጨማሪ ለተሰማሩበት የስራ መስክ ምቹ ሁኔታ እንደፈጠረላቸው ይገልጻሉ። በተለያዩ ምክንያቶች ጎንደር ወደ ኋላ እንደቀረች እናውቃለን። ነገር ግን አሁን እየመጣ ያለው የልማት ኢኒሼቲቭ በጣም የሚበረታታ ነው። የጎንደር የኮሪደር ልማት ጥሩ ጅምር ነው። አፕሪሺየት የምናደርገው ነው። እንግዲህ ጎንደር ስንል ሰፊ ቀጠና ነው። የሰሜን ምዕራብ ኢትዮጵያ ማዕከል ነው እና ካላት ሪሶርስ አንፃር ጎንደር የሚገባት ትልቅ ነው። አንድ አካባቢ ልማት ሲመጣ ብዙ ነገር ነው የሚመጣው። ለምን ከቀን ሰራተኞች ጀምሮ ማለት ነው። እሱ ሁሉ ነገር ሌሎችም በየደረጃው ያሉ ሰራተኞችም ተጠቃሚ ናቸው። ግን ልማቱ በዋናነት ይዞ የሚመጣው ነገር ከተማዊነት ማዘመን ለጎብኚዎቹ በጣም ክፍት ይሄ ነው የምትይው እንቅፋት ነገር አይፈጠርም። በጠቅላይ ሚኒስትር አብይ አህመድ አነሳሽነት በመላ ሀገሪቷ የተጀመረው የኮሪደር ልማት እንቅስቃሴ ለከተማዋ ይበልጡን ውበት እንዳጎናጸፋትም አስተያየት ሰጪዎቹ ይናገራሉ። ልማቱ በከተማዋ የተሟላ መሰረተ ልማት እንዲኖር በማስቻል ለቱሪዝም እንቅስቃሴዋም ያግዛታል ባይ ናቸው። እንደምናውቀው ጎንደር ከፍተኛ የቱሪዝም መስህብ ሀብት ያላት ነች። ይሄ አትሊስት ያነቃቃዋል። ከተማውን በማነቃቃት ደረጃ ትልቅ ጅምር ነው። መደገፍም አለብን። የማይዳሰስ ባህላዊ ቅርሶች ባለቤት ነች ጎንደር። በቱሪዝም ከፍተኛ መስህብ ለመፍጠር ይሄ ፕሮግራም ፍጻሜ ከደረሰ የተሻለ መነቃቃት ይፈጥራል ብዬ አስባለሁ። ኮሪደር ልማት ብዙ ነገሮችን ያስተካክላል። በተለይ ኋላ ቀር የሆኑ መንገዶችንና ከተሞችን አዳዲስ የቴክኖሎጂ ሽግግር የታየበት ነው። ልማቱ ቆንጆ ነው። የጎንደር ከተማ ከንቲባ ቻላቸው ዳኛው የመጀመሪያው ዙር የጎንደር ልማት ስራ ህዝብና አመራር በእጅጉን የተግባባበት የከተማዋ የስራ ባህል የተቀየረበትና ለበርካታ ነዋሪዎቿም የስራ ዕድል የፈጠረ መሆኑን ገልጸዋል። በተጨማሪም የህዝቡ የልማት ፍላጎት ጎልቶ የታየበትና ለልማት ከፍተኛ ተነሳሽነትን የፈጠረ እንደሆነም ጠቁመዋል። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የጀመረው አዲስ አበባ ላይ ተጀምሮ ሌሎች ከተሞቻችን እንደደረሰው እኛም ጋድሉ ገጥሞን የኮሪደር ልማት ውስጥ ስንገባ በጣም በርካታ ስራዎችን የሰራንበት ነው። ህዝብ ጋር ያግባባን ነው። የሚታይ ስራ በአጭር ጊዜ ለሊት ቀን የሚሰራ የሚቆጠር ቀንና ምናቆምበት ቀን የሌለን ከተማ አድርገን የስራ ባህሉ ተቀይሯል። በርካታ ወጣት የስራ ዕድል ፈጥሯል። በአጭር ሰርተን ስላሳየን እጅግ የመግባባት መጠናችን የመደማመጥ መጠናችን በከፍተኛ ሁኔታ ያደገበት ነው። ይሄ የኮሪደር ልማት ህዝቡ ራሱ አፍርሶ ገንብቶ ለኮሪደር የሚያስፈልጉንን ኮምፖነንቶች ለማሟላት የሚመቹንን ቦታዎች የራሱን ቦታ አፍርሶ ሰጥቶ ነው እየሰራን ያለነውና ኮሪደሩም ለኛ ብቻ ይመጣ ይመስለናል። ብዙ ችግር ነው ይፈታልን። ጥንታዊ ከተማ ነው። ከመንገዱ ዳር ግንባታዎች ነበሩ። እሱን ሁሉ ገለጥለጥ ያረግንበት ከተማውን ለማስዋብ የሰራንበት ለቱሪስቱም ለነዋሪውም ምቹ የማድረግ ስራ እየሰራንበት ያለ ነው። ሁሉም ሀገር ወዳድ ዜጋ የአባቶቹን ታሪክ ጠብቆ አስጠብቆና ከዘመኑ ጋር በሚሄድ መልኩ አዘምኖ ለትውልድ ማሸጋገር እንደሚገባው የተገለጸ ሲሆን ትላንት በአዲስ አበባ የተጀመረው ኑ ጎንደርን እንሞሽር የገቢ ማሰባሰቢያ መርሃ ግብር እስከ ግንቦት 30 2017 ዓ.ም ድረስ በተለያዩ መርሃ ግብሮች እንደሚቀጥልም ተገልጿል። በቀጣይም እንግዲህ እስከ ግንቦት 30 ይሄ ፕሮግራም ይቀጥላል። የተለያዩ ላይቭ ዩቲዩብ ላይ እናካሄዳለን። ዲያስፖራ አሁንም እየተሳተፈ ሰምታችሁታል። በቀጣይ ቀናቶችም ለሊትም እየገባን ላይቮችን ምንሰራና መላ ኢትዮጵያን በአቅሙ 10 ብርም 5 ብርም 20 ብርም የሚያዋጣበት እና የራሴ ነው የሚለው ልማት የየራሳችን ጎንደር የህዳሴ ዘመን ነው ስንል ሁሉም መሳተፍ አለበት። ይሄ እድል ማለፍ የለበትም። ስለ ጎንደር የሚቆጭ የነበረ ሰው በሙሉ እዚህ ላይ አሁን አሻራውን ማሳረፍ አለበት ብለን እናምናለን። ለዛም አሁን የታየው ትልቅ ተሳትፎ ነው። ይሄን አጠናክረን እንቀጥላለን። ሁሉንም ኢትዮጵያውያን ሁሉም ላይ በዚህ መንገድ ከመጡ የተሻለ ስራ ይሰራሉ የሚል ግምት አለኝ። ጎንደርን የማልማት ሁሉም ርብርብ የሚጠይቅ ነው እና ተሳተፉ ነው የምንለው። ሌሎችንም እንግዲህ ጎንደር እንደነገርኩሽ ከከፍታዋ ወርዳ ቁልቁለት ውስጥ የነበረች ከተማ ነች። አሁን ያለው መሰባሰብ እና አሁን ያለው
አስተዋጽኦ ሁሉም በሚችለው አስተዋጽኦ ማድረግ ከቻለ ጎንደርን ወደ ቀደመ ከፍታዋ መመለስ እንችላለን ብለን እናምናለን።